መረበሽ ነው ጠባቃች ነው። እስቲ ምንድን ነው የምትይው? ለምንድን ነው ከዚህ ማትሄድልኝ? በአንተ ምክንያት የኔ ህይወት ምስቅልቅል መውጣት አለበት እንዴ? ታውቂያለሽ፣ ይህንን ድፍረትሽን እኮ ነው በጣም ወድልሽ የኔ ቆንጆ። ጥፊሽ ራሱ የመሳምን ያክል ስሜት አለ። አታፍርም እንዴ? በእርግጥም ሉሃና ትሞት ይሆን? ይህ በጣም አሳሳቢ ጉዳይ ነው። ሮቤል ወንጀሉ መጋለጥ አለበት። ለህግ አካልም ቀርቦ የሚገባውን ቅጣት ማግኘት አለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁኝ። ሉሃና ተከታታይ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። አሁንም የአስተያየታችን ገንቢ ሀሳብን ተቀበሉ እንላለን። ትንሽ ወጣ እያላችሁ ብትሰሩ፣ በተደጋጋሚ እዛው ቤት እየሆናችሁ ይህንን ድራማ ባታቀርቡልን እንላለን። ቀጣይ ክፍል ይህን ይመስላል። ሉሃና አሁንም ከእናቷ ስር ሮቤል እንዲጠፋ ማስጠንቀቂያ ሰጥተዋለች። ሮቤል ግን ሊገባው አልቻለም። ምክንያቱም ሮቤል አይኑን በጨው አጥቦ ሳራን ገደለ። አሁን ደግሞ የሉሃና እናት እውነቱን እንዳያውቁ እየሸሸገ ይገኛል። ሚራና አድናል እየተመካከሩ ነው። ይህ ነገር እስከ መቼ ነው የሚደበቀው? ሚስጥሩ መጋለጥ አለበት። ሮቤልም የእጁን መቀጣት አለበት። እኔ እኮ ተቀጥቼ ነው አሁን ልብ የገዛሁት እያለች ነው ሚራ። ስለዚህ ሮቤልም ተቀጥቶ እንደኔ ልብ ገዝቶ ተመልሶ የራሱን ኑሮ መቀጠል አለበት እያለች ነው። እንደዛ ለሞተልህ ልታነቅልህ እምትለው ሚራ በምዕራፍ 1 እንደዛ እንዳልሆነችለት አሁን ግን ለህግ አካል እንዲቀርብ አሳልፋ እንደምትሰጥና ምስክር እንደምትሆንም ራሷን አጋልጣለች። በጣም የሚገርም ነው። ሉሃና አሁንም ልጇን የምታጣው ይመስላል። ምክንያቱም ሮቤል ጨካኙ ልጇን አስመስሎ ወደ መኝታ ክላስ እያመራ ነው። ፍኖት በጣም አሜዚንግ ግን ያደረገች ፍኖት እስከዛሬ ስትቀየር ስንል ነበር። ትናንትና ግን የሚገርም ሁኔታ ጨዋታውን ተጫውተዋለች። ፍኖት አሁንም ቤቷን ለመጥረቅ በጠዋት ተነስታ ጉድጉድ እያለች ነው። የናሁም የእንትና እናት ማለት ነው ሉሃና እናት የሉሃና እናት ተኝተው ነበር ከሶፋ ላይ ሲነቁ፣ ልጄ አንድ ነገር እስኪ ልጠይቅሽ ቁጭ በይ አሏት። እሷም ቁጭ አለችና የትልቅ ሰው ነገር ስለሆነ ማዳመጥ ቀጠለችበት። ሳራ የምትባል ልጅ አታውቂም እንዴ እዚህ ቤት? ሳራ አንቺ ለዚህ ቤት ምንድነሽ ብለው ጠየቋት። እኔ ለዚህ ቤት የሉሃና አጋዥ ነኝ። ሳራ የምትባል ሴት እኔ አይቼም አላውቅም፣ ስሟንም አዲስ ነው የሰማሁት። እሳቸው ባይሆን ተሳስተው እንዳይሆን በማለት ተናገረች። እኔ ሳልተሳሳትኩም ሳራን እንዴት አታውቂያትም የሉሃናን መንትያ በማለት ጠየቋት። እኔ አላውቃትም፣ እኔ የማውቀው ስራዬን መስራት ብቻ ነው። ሉሃና አጋዥ ነኝ ስትይ ምን ማለትሽ ነው? ሉሃና ለዚህ ቤት ምንድናት? ምንድነው እየተካሄደ ያለው? የደበቃችሁ ነገር አለ እንዴ ብለው እናቲቱ ጠየቁ። በመሆኑም የሉሃና እናት ይህን ሲያፋጥጧት አሁንም ደግማ የነገረቻቸው ሳራን እንደማታውቅ እዚህ ቤት 5 ወር እንደሆናት ሳራ የምትባል ልጅ እንዳልሰማች ነው የተናገረችው። በስተመጨረሻም ሲያፋጥጧት ይሄ ነገር ወደ ምር ሄደ መሰል፣ ስለዚህ ወደ ኪችኔ ብገባ ይሻላል ብላ መጥረጊያዋን ይዛ ወደ ኩሽናዋ ገባች። ፍኖት ነበር እዚህ ጋር አሜዚንግ ያደረገችን። መጥረጊያዋን ይዛ ወደ ኩሽናዋ ስትሄድ ማለት ነው። ይህ ፓርት ላይ ይጅ ያቀርቡላችሁ ፍኖት በጣም ስላሰቀችኝ ነው። አሁንም መከታተሉን የቀጠለበት ሮቤል ፍኖትን ለማስፈራራት ወደ ኪችን አምርቶ ነበር። የፍኖትን አንገት ካነቀ በኋላ እኔ ካዘዝኩሽና ከነገርኩሽ ውጭ አንቀባጥሪ ያለሽ ብሎ አንገቷን አንቆ ሲጠርጎ ሊገላት ነበር። በመሆኑም በምህረትና በይቅርታ ተዋት። ነገር ግን ይሄንን ያየ አድናል ምን እንደተናገረ ሳናውቅ ይዚጋ ቆመ ይላል። እንግዲህ ድራማውን እየጨረሳችሁት እንላለን። አሁንም የሳራ እናት መረጋጋት አልቻሉም። ሳራ እያሉ ሳሎን አቀውጠውታል። ወደ መኝታ ክላስ አመሩ። ሮቤልን ጠየቁት። ሮቤልም ደግሞ እንዳላያትና እሱ እንደሄደች መሰከረ። ነገር ግን እውነቱ ያለው ከሱ ጋር ነው። እሱ ራሱ ነው የገደላትም። አያቱ ግቢ ውስጥ እንደቀበራት ሚራ ቃል በቃል ተናግራለች ማለት ነው። የሳራ እናት ወይም የሉሃና እናት ወደ ሉሃና መኝታ ክላስ አመሩ። ሉሃናንም ያቀፈችው ልጅ የሚራ መሆኑን ነው የሚያውቁት። ልጁን ለእናቱ ስጭና ነይ ውጪ የማናገርሽ ነገር አለኝ አሉ። ከዛም በኋላ ሉሃና በጣም ስለፈራች
ምክንያቷን መደርደር አበዛች። ምክንያቱም እናቲቱ ትተውኛለች ብላ ስላሰበች ነበረ። ነገር ግን እናቲቱ ሞጭኝ ብለው አልለቅሽም፣ እውነቱን ካላወቅኩ ዛሬ እኔ ውሸት መስማት ሰልችቶኛል ማለት ቀጠሉ። ሚራም ተቆጣቻት። ወታ እንድታናግራቸውን ፈቀደችላት። ልጁንም እንደምትቀበላት ፈቃደኛ ሆነች። ነገር ግን ሉሃና ፈቃደኛ አልነበራችም። እናቲቱ ልጁን እንድትሰጥ አዘዟትና ልጁን ከሰጠች በኋላ እንግዲህ እናቱ ያው ሉሃና ናት። እናቲቱ ግን የሚያውቁት ሚራ እናቱ እንደሆነች ነው። ሚራ ከተቀበለቻት በኋላ ሉሃናን ገትተው ወደ ውጭ አስወጧት። ጥያቄም አፋጠጧት። የት ነው ልጅ ሳራ ያለችው? ምን አርገሻት ነው? ምንድን የተፈጠረ ያለው? እውነቱን ብቻ እንድትነግሪኝ ነው የምፈልገው። እናቴ ላስረዳሽ እያለች ምክንያት መደርደር ፈልጋ ነበር። አንድም አይነት ምክንያትና ማስረጃ አልፈልግም። እኔ የምፈልገው እውነቱንና እውነቱን ብቻ ነው በማለት የሳራ እናት ወይም የሉሃና እናት ማፋጠጥ ቀጠሉበት። እንደተለመደው በር ስር ሆኖ መስማት የማይሰለቸው ሮቤል እንደ ቂጣ የሚጠፈጠፈው በምዕራፍ 1 እንደዛ ሲቀጠቅጡት እንደማናየው ምዕራፍ 2ም እንደዛው ነው የሆነው። ሚራ ተነስታ በጥፊ ትለዋለች። አድናል እንደፈለገ እያገላበጠ ይቀጠቅጠዋል። ሉሃናም ደግሞ በጥፊ ታቃጥለዋለች። ብቻ ጥፊ የቀረው የእናቲቱና የማኑ ስሟ የሰራተኛው ትናንትና ፍኖት ማለት ነው የምታስቀው የፍኖት ጥፊ ብቻ ነው የቀረው። ሁሌ መጠፍጠፍ የሱ ስራው ነው። ምንም የማይሰለቸው ከስተቱም የማይማረው ሮቤል በር ስር ሆኖ ያለውን ጉዳይ ሁሉ ሲያዳምጥ ስለነበረ የሳራን እናት ወይም የሉሃናን እናት መሸወድና ማታለል ማስረዳት ስላለበት የተበላሸውን ማስተካከል አለብኝ ብሎ ስላሰበ አመራ። ሉሃናና የሉሃና እናት ይጨቃጨቁ ነበረ እና ፍኖት እኮ አታውቅም የምታወራውን፣ እሷ በሽተኛ ናት፣ ገመምተኛ ነው የሚባለው ገመምት ወይም ዘገምተኛ ናት ማለት መሰለኝ፣ ዘገምተኛ ናት በማለት አስተባበለ። ይህንም ብሎ እናቲቱን እንደምንም ብለው ወደ ቤት አስገቧት። ከዛም በኋላ ማስረጃ ስለፈለጉ ሊያስረዳቸው ስለፈለገ ፍኖትን ጠራት። ፍኖት ሮቤል የሚባል ሰው ታውቂያለሽ ወይ ብሎ ጠየቃት። እኔ ሮቤል የሚባል ሰው አላውቅም፣ አሁን መጥቶ ነበረ እንዴ አላውቅም በማለት ነገራቸው። ነገር ግን ይሄ ድራማ ነው፣ ሌላ ድራማ እየሰሩባት ነው። እናቲቱን ውሸት ይወልዷል የሚባለው እዚህ ጋር ነው። ፍኖትም እማታውቀው ሆና ሸወደቻቸው። ነገር ግን ሮቤል መሆኑን ራሱን ታውቃለች። እና የት ነው ሮቤል ብሎ ጠየቃት። ሮቤል ማለት አንተ ማለት አይደለህ ሆይ ብላ መለሰችለት። እናቲቱ ይችስ በሽተኛ ናት፣ እውነትም ያማታል፣ ሳራን አላውቅም ያለችኝ እንደዛ ነው፣ ስለዚህ ልጅ ሱቅ ሂዳ ነው ትመጣለች ብለው ራሳቸውን ማረጋጋት ቀጠሉበት። ማዘሪ ልጆ ሞታለች፣ እንግዲህ ተስፋ ቆረጡ ነው የምንለው እኛ። ይህ ነገር እስከ መቼ ድረስ የሚለውን ሉሃናና ሚራ በጣም ሚራና አድናል በጣም ተጨንቀዋል። ለሉሃናም አማከሯት። እናቲቱ እውነቱን ሰምታ ማስረጃም እጃቸው ላይ ስልኩ ላይ ፎቶ ስላለ ቪዲዮ የሳራ ስትገደልና ስትቀበር ይህ ማስረጃ እኔ ጋር አለ። ስለዚህ በቂ ማስረጃ ስላለ እንዲሁም ደግሞ ቃል በቃል ስለምትመሰክርልን ማነው ስሟ ሚራ ማለት ነው። ሚራም ስለምትመሰክርልን ይታሰር፣ እናትሽም ከዚህ አይነት ከአይምሮ ስርተኛ ይውጡ ብሎ አድናልና ሚራ ሉሃናን ጠየቋት። ሉሃና ግን የሳራ መሞት እናቴ ትሰማ ልብ ድካም ስላለባት ድፍት ብላ ትሞትብኛለች። እኔን የምትፈልጉት እናንተ ዘመድ አልባ ልታረጉኝ ነው ወይ? እህቴን ሳራ አንዷን ገደላችሁብኝ። እህት ወንድም የለኝ። አሁን ደግሞ እናቴን ገደላችሁብኝ። ማን ነው ለእኔ ተቆርቋሪ? የኔ ማለት የኔ ውስጥ አይገባችሁም እንዴ? በእኔ ጫማ ላይ ቁማችሁ እዩት ነው አነጋገሯ። የኔ መከፋትና የኔ መበሳት የኔ መጎዳት እናንተን አይገባችሁም እንዴ? ዘመድ አልባ አርጋችሁ ታስቀሩኝ ነው እንጂ እናቴ በህይወት እያለሁ ከምትሞት እኔ ቀደም የሚሞት ይሻላል። የእናቴን ሞት አልፈልግም፣ መስማትም አልፈልግም። አይደለም እናቴን ብትሞት የእናቴን እንባ ከአይኗ ዘለላ እንዲወርድ አልፈልግም በማለት አምርራ ሉሃና ተማጸነቻቸው። ነገር ግን ሊሰማት ፈቃደኛ ያልሆኑት ሚራና አድናል ደጋግመው ጨቀጨቋት። ድራማው እዚህ ጋር እንዲሰለች የሚያደርገው ጭቅጭቅ የተወሰነ ነገር አለበት። በእርግጥ ጭቅጭቅ ድራማውን የሚያሳምር ቢሆንም የእነሱ ግን ተደጋጋሚ አንድ አይነት ነገር ነው። ትንሽ ቀነስ ብታረጉት እንላለን። ያው የምትከታተሉን ከሆኑ ማለት ነው። እኛም ያው ለኦዲየንስ ማቅረብ የምንፈልገው ደስ የሚል ነገር ስለሆነ እዚህ ጋር ትንሽ ብትቀንሱለት ብለን እናስባለን። ለምን ሉሃና ደጋግማ ስትጨቃጨቅ ነበረ። ውጡልኝ ከክላስ እያለች ሉሃናም ከክላስ ውጡልኝ፣ እኔ ብቻዬን መሆን ፈልጋለሁኝ፣ ከዚህ ከአይምሮ እስርና ጭንቀት መውጣት ፈልጋለሁ እያለች ደጋግማ መናገሯን ቀጥላበታለች። አድናልና
ሚራ መስማት ያልፈለጉት ነገር አለ። ከዚህ በኋላ ምን ማድረግ እንችላለን? ከከፋሽና ከባሰሽማ ብቻሽንም ብንተውሽ ምንም የተለየ ነገር አታመጭም ብለው ክላስ ውስጥ ቁጭ ብሎ ነበር። በጩኸት አባረቻቸው። እነሱም ወጥተው ክላሱን ዘጉላትና ውጭ መነጋገር ቀጠሉበት። ነገር ግን የማይሰለቸው በር ስር የተረገተው ሮቤል በሩ ስር ተረግቶ አግኝቶት ነበር። አድናን አንዴ በቴስታ ብሎ ዘረጋው። ከዛም ሚራ ማረጋጋቷን ቀጠለችበት። ይህ ነገርማ መሆን የለበትም እያለች አጽናናችሁ። ወደ ውጭ ወጡ። ከደረጃ በታች ነው እየተመካከሩ ስለነበረ እናቲቱ መነገር እንዳለባት እውነቱን መውጣት እንዳለባት ነበር እያወሩ የነበሩት። ይህንን ነገር እያደረጉ እንዳለ ሮቤል ዘሎ ወደ ሉሃና ክላስ ገባ። ሉሃናም ልጇን አስተኝታ ቁጭ ብላ ነበረ። ፈጣሪ እንዴት ማድረግ ያለብኝ ያለሽ እያሰበች ነበር። ብቻዋን ሆና ነበረ። አሁንም የማያፍረውና አይኑን በጨዋት በኩል ጊዜ ሰው የሚለው ዘው ብሎ ከገባ በኋላ ሉሃና ናፍቀሽኛል ብቻ ይህ ነው የማይባል እንቶ ፈንታውን መደርደሩን ቀጠለበት። ይሁን ብላ ማዳመጥ የቀጠለችው ሉሃና ምን እንደፈለገና ምን ማድረግ እንዳሰበ መናገሯን ቀጠለችበት። ምንድነው የፈለግከው? ምንድነው ማድረግ የምትፈልገው? አንተ ሰውዬ አማሃሉ ብላ ደጋግማ ነገረችው። ልጅሽን ልየው ብሎ ነገራት። ነገር ግን ፍላጎቱ ስላልነበራት ፍኖትን ተጣርታ ልጁን ይዛው እንድትሄድ አደረገች። ፍኖትን ፈዛ ቀርታለች። ምክንያቱም ሮቤልን ስለምትወደው ሮቤል የተለመደ ልክስክስ ስለሆነ ከሉሃና ጋር አንድ ነገር ያደርጋል ብላ ቁምሳጥኑን እንደተደገፈች ቁማ ቀረች። አንቺን ነው ማናገረው ዘለሽ ውጪ በማለትም መለሰችላት። እሷም ልትወጣ ፈቃደኛ አልነበረችም። ከበሩ ላይ ቁማ ቀረች። በመሆኑም በጭቅጭቅና በንዝንዝ በሩን ልጁን ይዛ በሩን ለቃ ወጣች። ሮቤልን ከቆመበት የግድግዳ ቁም ሳጥን ላይ አጣብቃ ከገፈተረችው በኋላ ሉሃና ዘላ ወጣች ከመኝታ ክላሷ። ሮቤልም መዛቱን ቀጠለበት። ሉሃና የኔንሽ አንቺ ለኔ ነው የምትሆኚው፣ ለማንም አትገቢም፣ ስለዚህ አፈቅርሻለሁኝ ብሎ ጭንቅላቱን ይዞ ቁሞ ቀረ። ከዚህ በፊትም ማስጠንቀቂያ ይሰጣት ነበር። ራሱ አድናል አንጥቶ ነው አንቺን የሚሰጠኝ። እኔ እኮ ሁሌ አሸናፊ ነኝ፣ ተሸናፊ አይደለሁም። ይህ የሮቤል የሁል ጊዜ ንዛዜው ነበረ። ሉሃና ካልፈለገችህ አድናል ቢያስረክብህ ፋይዳው ምንድን ነው? ጥቅሙ ምንድን ነው? እሷ ብትወድህ ኑሮ አድናል ባያስረክብህ ቢያስረክብህ ማፊ ፋይዳ። ስለዚህ አሁን ፋይዳው ወይም ጥቅሙ 0% ዜሮ ነው የሚሆነው። ሉሃና አትወድህም፣ ከምንም አትቆጥረህም። እንኳን አይደለም በስነ ስርዓት ማታናግርህ ሉሃና እንዴት ነው አንተን አግብታ ካንተ ጋር የምትሆነው? በልክና በግንፍልተኝነት ወይም አሸናፊ ነኝ በሚል ፍቅርን ከአንድ ሰው ልብ ላይ ልዘራው ወይም ትንሽ ቅንጣት ያክል ልታፈራው አትችልም። አንድ ነገር የምነግርህ ፍቅር የሚገዛው በገንዘብ ወይም በድለላ አይደለም። ፍቅር ራሱ ከልብ መጥቶ ሲያፈቅርህና ስትፈቀር ብቻ ነው። መፈቀርም ጸጋ ነው፣ ማፍቀርም ደግሞ ሰብአዊነት ነው። ስለዚህ ይህን ነገር እሷን ባታስገድዳትና ከዚህ በላይ ጫና ባታበዛባት የተሻለ ነው ባይነን። አሁንም መመካከራቸውን የቀጠሉት አድናልና ሚራ አሁንም ያወራሉ። ወሬያቸው ብቻ ሞቅ ደራ ብሏል። ድምጻቸውም ጎላ ያለ ነው። ይህንን ማየት የፈለገችው ሉሃና ሮቤልን ካጣበቀችው በኋላ ወደ ውጭ ወጣች። የሰማችውን ማመን አቃታት፣ ያየችውንም ማመን አቃታት። አድናልና ሚራ እናቲቱ መነገር አለባቸው። ሮቤል መታሰር አለበት። ሉሃናን ማስፈቀድ አይጠበቅብንም። እስከ መቼ ድረስ ነጻነታችንን እናጣለን? እያሉ ጩህ እያሉ ያወሩ ነበር አድናልና መቼም እኔ እዚህ ጋር አንድ ግራ የገባኝ ነገር አለ። ይህ ነገር ሚስጥር ነው መሆን ያለበት። ምክንያቱም ሉሃና ብቻ አይደለችም የምትሰማው። ይህን ነገር ሮቤል ቢሰማ ቀድሞ ከነሱ ላይ ሌላ አመታት አይበስብ እንትን አይልባቸውም ወይ? አድናልን የሆነ ነገር ለማስጠቃት ያው አድናልን በግልጽ አይገለውም ወይ የሆነ ነገር ልኮ ያስገድለዋል ወይ አለበለዛ ሚራን ደግሞ እንደተለመደ የሆነ ቦታ ያፍናታል ወይም ደግሞ ልጁን ይወስድባቸዋል። ስለዚህ እዚህ ጋር ሰልፍ ማለት ወይ ካፌ ሄደው አላወሩም ወይ አለበለዛ መኝታ ክላስ ገብተው ዘግተው አላወሩም። ደረጃ ላይ ቆሞ ያን ያክል ጮሆ እየተወራ እንዴት ነው ሰው አይሰማም ብሎ ማሰብ? ይህንን እያወሩ ያ ብቻ አይደለም ሉሃና ብቻ አይደለች የምትሰማው ሮቤል አለ። እንዲሁም ደግሞ የሳራ እናት ድንገት ምናልባት ወደ ውጭ ቢወጡስ የሳራ እናት ቢሰሙስ? ይሄ ነገር እዚህ ጋር ድራማ ላይ ትኩረት ቢሰጥበት የምንለው ነው። ምክንያቱም ይህ ነገር
ሰው ነው የሞተው። እንትን አይደለም፣ የሆነ አውሬ ነገር አይደለም፣ ይመጣል የምትሉት ነገር አይደለም። ያው ሰውን ያክል እናት ናት መጣ ያው የምትጠይቀው ሌላ አይደለም። እናት የወለደች የምትጨነቅ ምስኪን እናት ናት። ስለዚህ ይህ ነገር ቢስተካከል ባይነኝ። እኔም ለራሱ ያው በኮሜንት ባልጽፍም ግን የምትከታተሉት ከሆነ የዚህ የድራማው አካል የሆናችሁ እዚህ ጋር ብታስተካክሉት እየተሻለ ነው ብለን እናስባለን። አንዳንዴ በራሳችን ጊዜ የምናመጣቸው ነገሮች አሉ። ስለዚህ እነሱ ነገሮች ላይ እያስተካከል እንሄዳለን ብዬ አስባለሁኝ። ድራማውን በጣም ተመችቶኛል፣ ወድጀዋለሁኝ። ያው ግን ከሰው ጉድለት ከብረት ዝገት ነው የሚባለው አይጠፋምና አንዳንድ ነገሮችን ቢኖሩ ያው እያስተካከል ነው እንቀጥላለን። የዚህ ቻናል ተከታታይ ስለሆናችሁ ከልብ አመሰግናለሁ። እንግዲህ እዚህ ጋር ነው የሚፈጸመው። ሉሃና ይህን ነገር ደረጃ ላይ ሆና እየሰማች ነበር። እናቴማ ከምትሞትብኝ እኔ ቀድሜ መሞት አለብኝ ብላ ራሷን ለመሰዋት ተገደደች። ወረቀት መዛ መጻፍም ቀጠለች። ደብዳቤ ጻፈች፣ አስቀመጠች ከቁምሳጥኑ ላይ ወይም ከቱዋሌት ላይ ማለት ነው። ካስቀመጠች በኋላ ሲማጎ ገመድ ይዛ ወደ ሽንት ቤት ገባች። ወንበርም ይዛለች። ወንበሩ ላይ ከቆሞች በኋላ ሲማጎ ገመዱን ከእንትኑ ላይ ነው ከዚህ ከመስለኛል ከመስኮቱ ላይ ከሽንት ቤቱ መስኮት ላይ ካሰረች በኋላ ገመዱን በአንገቷ ጠለቀችው። ወንበሩንም አሽቀንጥራ ወረወረችው። ራሷን ለመሰዋት ተሰቃይታለች። ከዛም በኋላ ነፍስ ውጪ ነፍስ ግቢ ተያይዘዋለች። እውነት ሉሃና ትሞት ይሆን ወይስ ትተርፍ ይሆን? እሱስ የሚያተርፋት ማን ነው? ሽንቱ ቤቱን ቆልፋው ይሆን ወይስ ክፍት አርጋ ይሆን የተወችው? ለእኛም ያልተፈታ ሚስጥር ነው። በቀጣይ ክፍል የዘን መልስ ይዘንላችሁ እንቀርባለን። በቀጣይ እስከምንገናኝ ድረስ ቸርን ሰንብት ይላል እያልኩኝ ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።